ጋይስ እንዴት ናችሁ? ደህና ናችሁ? የሰላም ናችሁ ወይ? ነው ያለው። እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? የዚች እህታችን ነገር ያልገባኝ እና እናንተም ዝም አላችሁ። የዚች ልጅ ነገር ያልገባኝ እሺ፣ ሳውዲ ከመጣች 3 ወሯ ነው ከተባለ በዱባይ አርጋ ነው የመጣችው። ሳውዲ ሪፖርት ደርሳ ዙሯት ወድቆ ሐኪም ቤት አስገቧት። ጤነኛ ተመርምራ ከኢትዮጵያ የመጣች ሰራለሁ፣ ቤተሰቤን ለውጣለሁ፣ ራሴን ለውጣለሁ ብላ በሰላም ተመርምራ ሁሉ ጤነኛ ሆና መጣች። ከመጣች አዞሯት። እሺ ቦሌ ላይ ጣላት፣ ሆስፒታል አስገቧት። ካስገቧት ወዲህ እግሯ ምኗ ተቆርጦ ከ3 ወር በኋላ ቁስሉ ራሱ ሲታይ ድኗል። ቁስል ራሱ የለም ድኗል። ከ3 ወር በኋላ ገና ቪዲዮ ተለቀቀ። ሆስፒታል ያስገባት እግሯ እንዲቆረጥ ያደረገው ከቦሌ ማን ነው ወደ ሆስፒታል የወሰዳት? ይህንን ለምንድን ነው ኢትዮጵያ ሕዝብ ማትጠይቁት? ሳውዲ ያላችሁ ሰዎች፣ ሳውዲ ያላችሁ ኢትዮጵያ የላችሁ? ኤጀንሲ ዝም ካለ ሳውዲ ያላችሁ ሰዎች የላችሁ? ወረቀት ኢቃማ ያላችሁ የኖራችሁ ቋንቋ የምትችሉ የላችሁም? ይቺን አንድ ፍሬ ሕፃን ይቺን የመሰለች ሕፃን ሰርቼ ለወጣለሁ ብላ ከአገሯ በዚህ እድሜዋ ወጥታ 2 እግሯ ተቆርጦ ከዳነ በኋላ ከ3 ወር በኋላ ገና ሚዲያ ላይ ያመጣት የለቀቃት ማን ነው? ሐኪም ቤት ያስገባት ማን ነው? ያስገባት ቀን ለምን እንደዚህ ብሎ አላሳወቀም? ለምን አልታወቀም? እሺ አስገቧት ደንግጠው። እሺ ከሳምንት ከ15 እስከ 1 ወር ውስጥ እሺ አይመቻቸውም እንበል፣ እስከ 1 ወር ድረስ ለምን አላሳወቁ? 3 ወር ሆኗት ወደ ራሷ ተመልሳ ቁስሉ እንዳለ እግሯ የተቆረጠው የለም ድፍን ሆኗል። ፋሻውም ተፈቷል። ትኩስ ቁስል ያው ፋሻ ይኖራል አይደል? እንትን ይላል፣ ይሄ ይታያል። ክፍትን የለም ቁስሉ ደፍኗል። ገና እቺ ልጅ ከዳነች ወዲህ ራሷን ካወቀች ወዲህ ገና ወደ ሚዲያ ለምንድን ነው ያመጣችሁት? መጀመሪያ የተጠነሰሰው ሴራ ምንድን ነው? መጀመሪያ የተደረገው ነገር ምንድን ነው? ማን አስገባት? ማን ፈርሞ እንድትቆረጥ አደረገ? ምንድን ነው በሽታው? እንዴት ሳትመረመር እንዴት ለህዝብ ለቤተሰብ ደውሎ ሳይናገር ለኤጀንሲ ለኢትዮጵያ ኤጀንሲ ሳውዲ ላለው ሳይናገር በደፈና አሯሩጠው አስገብተው ከእንደገና ደግሞ ልጅቷ እንግዲህ ራሴን ያየው ሐኪም ቤት ነው እንዴት እንደመጣው አላውቅም ብላለች። አሁን ድና ስትናገር እነዛ 2 ጓደኞቿ ደግሞ የዛኑ ቀን ሲጀምርም አይገናኙም። 3ቱም በተለያየ ማዳም ቤት ስለመጡ ቦሌ ላይ ነው የሚበታተኑ። እቺ ከዛ ከገባች ቀን ጀምሮ እስከ ዛሬ ከዳነች በኋላ ራሷን ካወቀች በኋላ ገናም እንዲህ በሚዲያ ላይ ያወጣችሁት ለምንድን ነው? ምን ቀምማችሁ ነው? ምን አርጋችኋት ነው? ጤነኛ ልጅ 2 እግሯን እንደ ምንም አልዘገንናችሁ? ምንም 2 እግሯን ብቻ እንጨት እንደሚቆረጥ የቆመ እንጨት እንደሚቆረጥ የልጅቷን እግር አስቆረጣችሁ። 3 ወር ሙሉ ድፍን አርጋችሁት ደብቃችሁት ከ3 ወር በኋላ ምንድን ነው? ከዛ ከቦሌ አንስቶ ሆስፒታል ያስገባ ማን ነው? ከዛም በኋላ ሌላ ሆስፒታል አስገብቶ ነው ከፍተኛ ያን ሁሉ ያዘዋወራት አንዱ ማን ነው? እስከ ዛሬ አብሯት የነበሩ 3 ወር ሙሉ ማን ነው? ይሄን ለምንድን ነው ማትጠይቁት? ይሄን ለምንድን ነው? የተቆረጠችበት ሆስፒታል ነው አይደል ያለችው? ሆስፒታሉን እራሱ ለምንድን ነው? ማን አመጣት? ማን ፈረመ? እንዴት ነው? በሽታዋ ምንድን ነው? እንዴ አታቁም እንዴ? ሳውዲ ያላችሁ ትልልቅ ሰዎች የላችሁም እንዴ? አታቁም እንዴ? አትናገሩም? አትጠይቁም? ለምን ዝም አላችሁ? ማወቅ እንፈልጋለን። ይቺ የምታምርች አንድ ፍሬ ልጅ ብዙ ነገር የሚቀራት ወጣት ሰራለሁ እለወጣለሁ ብላ እንዴ እግሯን ትጣንድ፣ እግሯንና እጆቿን ትጣንድ። ምንም ባልሆነችው ተመርምራ፣ አሁን ምርመራ አዲስ አበባ ላይ በደንብ ነው እየተመረመረ ያለው። በደንብ የሆነ ነገር ካለ እንትን አይልም፣ አይልክም፣ ውጤት አይሰጥም።
ውጤቱም ለዛ ለእንትን እንዳትሄድ ብሎ የሚልከው ምንድን ነው የሆነችው? ይሄን እግር የሚያስቆርጥ በሽታ ምንድን ነው? እሺ ትታመሙ ይሄ ሁሉ እስከ 3 ወር ለምንድን ነው የተደበቀችው? እስከ 3 ወር ቁስሏ እስከሚድን ለምን ዝም ተባለ? ማን ነበር አጠገቧ? ማን አንስቶ ወስዶ ከአንድ ሆስፒታል ወደ አንድ ሆስፒታል ማን ነው? እስከ ዛሬ ማን ነበረ አጠገቧ? ሆስፒታሉ ዝም ብሎ እንግዲህ እሷ ዝም ብላ እንዲህ እንደ መንፈስ እየተራመደች አልገባች። እንደ መንፈስ እሷ አልፈረመችም። ዝም ብሎ ተነስቶ የሰው ነገር ኢትዮጵያ እንኳን እናቱን ለመውለድ ስትገባ ኦፕራሶን ልትሆን ወደ ኦፕራሶን ክፍል ስትገባ ወይ አብራት ያለው ሰው ይፈርማል። ኦፕራሶን ክፍል እናት ለመውለድ ስትገባ ማንኛውም ሰው በቃ ኦፕራሶን ክፍል ሲገባ ኢትዮጵያ ኦፕራሶን ክፍል ሲገባ ሰው እንኳን ከሌለ ወይ ራሷን ያስፈርማሉ ወይ ኦፕራሶን የምትሆነዋል ወይ የሚሆነው ወይ አብሮ ያለው ሰው ይፈርማል። ኢትዮጵያ ማለት ነው። ኦፕራሶን ሊሆን እንኳን ሰው ሲገባ ይፈርማል። እንኳን 2 እግር እናቱን ኢየሱስ ዛፍ አረጋችሁት። የቆመ ዛፍ ነው የበሬ አንገት የቆረጣችሁ መሰላችሁ? ስለዚህ ለምንድን ነው የማትጠይቁት? ለምንድን ነው ይሄን ሳውዲ አረቢያ ያላችሁ ኢትዮጵያ እባካችሁን ኤጀንሲ ተው፣ ኤጀንሲ ተው፣ ኤጀንሲ ለኢትዮጵያ የለም። ስለዚህ ሳውዲ አረቢያ ላይ ያለ ኤጀንሲ ተሯሩጦም ይሄን እንትን አይልም። ስለዚህ ሳውዲ አረቢያ ያላችሁ ሰው ተሯሩጧችሁ እዛ የቆረጧትን ማን እንዳመጣት፣ ማን እንደፈረማት፣ ምን እንዳደረጓት፣ ምን እንደጠነሰሱ፣ እንዴት እንዳደረጓት እባካችሁን። እቺ ልጅ እንግዲህ አንድ እግሯን አታለች። ይሄ የኢትዮጵያ ሕዝብ ብር ቢያዋጣም እግሯ አይመለስ አይተከል መልሶ እግሯ የሚመለስና ቢተከል ኖሮ የኢትዮጵያ ሕዝብ አዋጥቶ እግሯን ያስመልስ ነበር። በቃ እግሯ ተቆረጠ። በዚች በልጅ ነው ባልወጣች ባልመጣች ኖሮ እንደው የዛን ቀን ከሀገሯ አዲስ አበባ እየሄደች እያለ የሆነ ነገር አጋጥመው በተመለሰች ወይ እንደው በተመለሰች እግሯን አጣች። ወይ እግር የሚገዛ አይደለም ወይ የሚበቅል አይደለም። ይሄን ያደረገው ሰው ድፍ ብሎ ቀረ። ከሆስፒታል አንስቶ ሄዶ ከቦሌ አንስቶ ሆስፒታል ያስገባት የፈረማት ምን ያላት ሰው። ባካችሁ ባካችሁ ጉዳዩን የያዛችሁ ሰዎች ቆርቁራችሁ ይሄን ነገር አውጡ ቆርቁራችሁ። የዚች ልጅ ደም ፈሶ አይቅር። የዚች ልጅ እውነት ተደብቆ አይቅር። አውጡት ባካችሁ። ይቺ አንድ ፍሬች የምታሳዝን ነፍሷ ተረፈ ይሁን ግን እግሮቿ ምንም አትልም። ነፍሷ አሁን በሰላም ወደ ቤተሰቦቿ እንዲገባ እውነቱ ይውጣ። እውነት ተደብቆ ነው ያለው። ለምን እንዲህ ይደረጋል? ያቺ ባለፈው እየተገደለችው ልጅ እዛ ቢሮ ውስጥ የገደሏት ልጅ ያቺን አረ ስንቱ እየሞተ ነው፣ ስንቱ እየተገደለ ነው፣ ስንቱ በግፍ አሁን እግር መቁረጥ ከጀመረው ትንሽ ቆይታ አንገትም ይቆርጣሉ። አንገትም ከመቁረጥ ወደ ኋላ አይሉም። በእግር ጀምሮ ወደ ላይም ይሄዳሉ። ይሄ ጉድ አይደለም እንዴ? ዝም ከተባለ ጋይስ ሼር ኮፒ ሊንክ አድርጉ። ቪዲዮ እየታየ አይደለም ባካችሁ። 5 ጊዜ ጋይስ ኮፒ ሊንክ አድርጉ።